የቲክቶክ ቪዲዮአችሁ 200 ወይም 300 ቪውስ ላይ ስታክ እያደረገ አስቸግሯችኋል? መፍትሄው ቪዲዮው ላይ ሳይሆን ፖስት የምታደርጉበት መንገድ ላይ ነው። አሁን ደረጃ በደረጃ አሳያችኋለሁ። በጥንቃቄ ተከታተሉኝ። እመኑኝ፣ ይሄን አሰራር አንዴ ካወቃችሁት ቪዲዮዬ ለምን ቪው አጣ ብላችሁ መጨነቅ ታቆማላችሁ። ምክንያቱም አልጎሪዝሙ ቪዲዮአችሁን ወደ ትክክለኛው ተመልካች እንዲደርስ የምታደርጉበትን ትክክለኛ የቪዲዮ ፖስት አደራረግ ደረጃ በደረጃ አሳያችኋለሁ። ሁሌም እንዲህ አይነት አስተማሪ ቲፖች ስለ ቲክቶክ እድገት፣ ስለ ዩቲዩብ እድገት፣ ስለ ቪዲዮ ኤዲቲንግ እና እንዲሁም አጠቃላይ ስለ ቴክኖሎጂ እድገቶች እንዲህ አይነት ቲፕ እንዲደርሳችሁ ቻናሉን ሳብስክራይብ እና ላይክ በማድረግ ጀምሩት። አሁን ወደ ቪዲዮ። እሺ፣ አሁን አንድ ባንድ እንዴት በትክክለኛው መንገድ ቪዲዮ ፖስት እንደምታደርጉ አንድ ባንድ ነግራችኋለሁ። ቀጥታ ወደ ቲክቶክ እንገባለን። ቲክቶክን ክሊክ አድርገን እዚህ ላይ እንደርሳለን። ከዛ በኋላ እዚህ ላይ ከደረስን በኋላ ታች ላይ ፕሮፋይል የምትለዋን ጠቅ ታረጋላችሁ። እንደዚህ ይመጣላችኋል። እንደዚህ ከመጣላችሁ በኋላ እዚህ ጋር በስተቀኝ ጫፍ 3 ሰረዟን ጠቅ ታረጋላችሁ። ልክ በዚህ መንገድ ሲመጣላችሁ አሁን ቪዲዮ ፖስት ከማድረጋችሁ በፊት እዚህ ጋር ክሊር የምታረጓቸው ቦታዎች አሉ። እነሱን አንድ ባንድ አሳያችኋለሁ። በጥንቃቄ ተከታተሉኝ። አክቲቪቲ ሴንተር የሚል አለ። እሱን ክሊክ ታረጋላችሁ። ይሄ አክቲቪቲ ሴንተር ማለት እስከ 6 ወር ድረስ ስክሮል እያደረግን ያየናቸው ቪዲዮዎች ስቶር የሚሆኑበት ቦታ ነው። ይሄንን ቦታ አንድ ባንድ ክሊር ማድረግ አለባችሁ። ከዛ ውጭ ግን ይህን ክሊር ሳታረጉ ቪዲዮ ብትለቁ የእናንተ ቪዲዮ ለብዙ ሰዎች አይደርስም። ለምን? ፍሪ ስፔስ የለውም ቲክቶካችሁ። ስለዚህ እሱንን መጀመሪያ ማጽዳት አለባችሁ። ዎች ሂስትሪ የሚለውን ጠቅ ታረጋላችሁ። ይሄው አሁን እስከዛሬ ስክሮል እያረኩ ያሳለፍኳቸው እዚህ ጋር ብዙዎች መተው ስቶር ሆነዋል። ስለዚህ ሁሉም እስካሁን ያያችሁት እዚህ ጋር ነው የምታገኙት። ስለዚህ ምን ታረጋላችሁ? በስተቀኝ ጫፍ 3 ነጥብ አለ። እሷን ጠቅ ታረጉና እዛ ሴሌክት የምትለዋን ክሊክ ታረጉና ልክ እንደዚህ ከመጣላችሁ በኋላ ከታች ላይ ሴሌክት ኦል ዎች ሂስትሪ የምትላለች እሷን ጠቅ አድርጉና እሷን ክሊክ ታረጉና ሁሉንም ባንዴ ድሌት ታረጉታላችሁ። ይሄው ድሌት ይታያችኋል። ድሌት ዎች ሂስትሪ ፍሮም ዘ ፓስት 180 ዴይስ የሚለው እስከ 6 ወር ድረስ እዚህ ጋር ያያችሁት ይጠራቀማል ማለት ነው። እሱን አንድ ባንድ ታጸዳላችሁ። ይሄው አሁን በሙሉ እዚህ ጋር ጸድቷል። የለም በቃ አለቀ። መጀመሪያ ይሄንን ማስተካከል አለባችሁ። ከዛ ባክ ትሉና እዚህ ጋር ትደርሳላችሁ። እዚህ ጋር ከደረሳችሁ በኋላ ሴቲንግ ኤንድ ፕራይቬሲ እምትላለች እሷን ጠቅ ታረጋላችሁ። እሱን ጠቅ ታረጉና ወደዚህ ፔጅ ይወስዳችኋል። እንዲህ ካደረጋችሁ በኋላ ከዚህ ላይ ሳብ ታረጉና አካውንታችሁ ፕራይቬት መሆንና ለመሆን ቼክ ማድረግ አለባችሁ። ይሄ ቪዲዮ ፖስት ከማድረጋችሁ በፊት ሁሌም ቼክ የምታረጉት ነው። ይሄው ፕራይቬት አካውንት ኦን ሆኖ ከሆነ እንደዚህ ነው የምታገኙት። ይሄው ልክ እንደዚህ ታያችኋል። እንደዚህ ሆኖ ከሆነ የእናንተ ቪዲዮ ብትለቁ ለማንም ሰው አይደርስም፣ ለእናንተ ብቻ ነው የምታዩት። ስለዚህ ይሄን በዚህ መንገድ በሰማያዊ ሆኖ ከሆነ ፕራይቬት አካውንት የሚለው ሰማያዊ ኦን ሆኖ ከሆነ ይሄን ንኩና ስዊች በሉት። ስዊች የምትለዋን ነክታችሁ አጥፉት። በቃ ፕራይቬት አይደለም። አሁን ቼክ አድርጊያለሁ። ከዚህ በኋላ ደግሞ ትንሽ ዝቅ እንልና አንዲት ወሳኝ ሴቲንግ አለች የምናስተካክላት። እሷን አስተካክለን ወደ ቪዲዮ እንገባለን። እዚህ ጋር ይታያችኋል ፍሪ አፕ ስፔስ ሚል ፍሪ አፕ ስፔስ እሷን ክሊክ ታረጋላችሁ። ይሄ ማለት ደግሞ እስካሁን ቲክቶክ ላይ የተለያዩ ካቾች ወይም ቫይረሶች እንዲሁም ደግሞ የተለያዩ ዳውንሎድ ስናረጋቸው የተለያዩ ሜጋባይቶች እዚህ ጋር መተው ይጠራቀማሉ። ይሄንንም አንድ ባንድ ሪሞቭ ታረጋላችሁ። ለምን? ቲክቶካችሁ ለብዙ ሰው እንዲያደርስ ፍሪ አፕ ስፔስ መኖር አለበት። ለብዙ ሰዎች ጋር እንዲደርስ ምንም አይነት መጨናነቅ የለበትም። ፍሪ ሆኖ እንዲደርስ እኛ ይሄንን ምን ማድረግ አለብን? ክሊር ማድረግ አለብን። ስለዚህ እዚህ ጋር ካችና ዳውንሎድ የሚላለ ካች የሚለውን ክሊር ታረጋላችሁ። ለምሳሌ ከኔ ጋር ካች 1342.6 ሜጋባይት ካች አለው ቫይረስ ማለት ነው። ዳውንሎድ ደግሞ 1.5 ጂቢ ያለው ይሄን አንድ ባንድ አጸዳለሁ ማለት ነው። ክሊር የሚለውን ነክቼ ክሊር የሚለውን አጠፋለሁ። ይሄው ዜሮ ሆነ ማለት ነው። ቀጣይ ዳውንሎድ የሚለውን ክሊር የሚለውን ነካና ክሊር የሚለውን ነካዋለሁ ደግሜ። ከዛ ልክ በዚህ መንገድ እነዚህን እናጸዳለን። አያችሁ አሁን 00 ሆኗል። በቃ አለቀ። ፍሪ ነው። አሁን ቀጥታ ይሄን ነካና አሁን ወደ ፕላስ ምልክቱ ገባለሁ። አሁን እቻት ፕላስ ምልክቷን ጠቅ አረግና ለቲክቶክ ያዘጋጀሁትን ቪዲዮ አመጣለሁ። ተመልከቱ እዚህ ጋር ይሄው ለቲክቶክ ያዘጋጀሁትን ቪዲዮ ከዚህ ጋር ምን አደርጋለሁ? ልክ እዚህ ጋር ይሄን ነካና ያዘጋጀሁትን ቪዲዮ አመጣለሁ። ስለዚህ ይሄው ለቲክቶክ ያዘጋጀሁት ቪዲዮ አለ። እሱነን እንደዚህ ነካለው። ይሄን
ይሄን ከነካው በኋላ ኔክስት የሚለውን ነካለው። ይሄን ካደረግኩ በኋላ አሁን እዚህ ላይ አንድ ባንድ ሙሉ ስቴፖችን እነግራችኋለሁ። የመጀመሪያው ሳውንድ ማስገባት ነው። አድ ሳውንድ የምትላለች እዚህ ጋር ይታያችኋል። ከላይ ላይ ኤዲት የምትለዋን እዚህ ጋር ልክ የስልክ ምልክቷን ወይም ኤዲት የምትለዋን ትነኩና መጀመሪያ በዚህ መንገድ ታዘጋጅታላችሁ። በዚህ መንገድ ካዘጋጃችሁ በኋላ ይሄ ቪዲዮ በቲክቶክ ስታንዳርድ ነው የተዘጋጀው። ስለዚህ 9:16 ማለት ነው የተዘጋጀው። ስለዚህ ይህንን ቪዲዮ አንድ ባንድ የሚያስፈልጉትን ስቴፖች አንድ ባንድ እያስገባው አሳያችኋለሁ። በጥንቃቄ ተከታተሉ። ይሄ ቪዲዮ በዚህ መንገድ ይመጣል። በዚህ መንገድ ከመጣላችሁ በኋላ እዚህ ጋር ለምሳሌ ምንድነው ማስተካከል ያለባችሁ ነገሮች፣ ለምሳሌ ከት የምታረጉት ነገር ካለ፣ ኤዲት የምታረጉት ነገር ካለ ቺቻት የመቀስ ምልክቷን ነክታችሁ ኤዲት ማድረግ ትችላላችሁ። እኔ ግን ኤዲት አድርጌ ያዘጋጀሁት ቪዲዮ ስለሆነ እዚህ ጋር ኤዲት አያስፈልገውም። ሳውንድ አስፈላጊ ከሆነ ሳውንድ ማስገባት እዚህ ጋር ይታያችኋል። ይኸው ሳውንድ የሚለውን ትነካላችሁ። ከዛ ሳውንድ ኢፌክት አድ ሳውንድ የሚለውን እዚህ ጋር ትነካላችሁ። ይሄውላችሁ እያንዳንዱ ሳውንዶች እዚህ ጋር አሉ። ድምጻቸውን ቼክ እያደረጋችሁ የፈለጋችሁን ሳውንድ ማስገባት ትችላላችሁ። ለቲክቶክ ቪዲዮ ደግሞ ቫይራል እንዲወጣ ቫይራል የሆኑ ሳውንዶች በጣም ወሳኝ ናቸው። እዚህ ጋር በደንብ መጠቀም አለባችሁ። አሁን እዚህ ጋር ሳውንድ ላስገባ። ለምሳሌ ይሄን ሳውንድ አስገባሁት። ተመልከቱ፣ ይሄን ሳውንድ አስገባሁት። ይኸው አሁን እዚህ ላይ የኔ ድምጽ አይሰማም። የክላሲካሉ ድምጽ በጣም ጎልቷል። ስለዚህ እዚህ ጋር እንዴት ባላንስ ታደርጋላችሁ? የኔን ድምጽ የራሴን ቪዲዮ ክሊክ አደረግና ቮሊዩም የሚል አለ፣ እሱን እንጨምርበታለሁ። ይሄው ቮሊዩም የሚለውን እንጨምርበታለሁ እንደዚህ የድምጽን። ከዛ በኋላ ይችን የራይት ምልክቷን ነካና አሁንም ክላሲካል የሚለውን ደግሞ እሱን ክሊክ አደረግና የሱን ቮሊዩም ደግሞ እቀንሰዋለሁ። ቮሊዩም የሚለውን ገባና ወደዚህ ባላንስ እንዲሆን ስሙት። አሁን እንዴት ባላንስ እንደሆነ ይሄው እዚህ መንገድ ባላንስ አድርጋችሁ ሳውንድ ታስገባላችሁ ማለት ነው። እሱን ከጨረሳችሁ በኋላ ይሄን ትነኩና ተመልከቱ። እሱን ከጨረሳችሁ በኋላ ይሄን ትነኩና ለምሳሌ ደግሞ አሁንም እዚህ ጋር ቴክስት ማስገባት ከፈለጋችሁ ቴክስቱን ትነካላችሁ። እዚህ ጋር ከለር የምትለዋን ጠቅ ታረጋላችሁ። በፈለጋችሁት ከለር ታስገባላችሁ። ከዚህ ጋር ለምሳሌ አሁን እኔ እዚህ ጋር ለምሳሌ ምን ልበላችሁ፣ ሙሉውን ቪዲዮ ለማግኘት ፕሮፋይል ላይ ሊንክ አለ ብዬ መጻፍ ፈልጋለሁ። እሱንን ጽፌ ላሳያችሁ። ይኸው ጽፌ ላሳያችሁ። ይኸው ሙሉውን ለማግኘት ፕሮፋይል ላይ ሙሉውን ለማግኘት ፕሮፋይል ላይ ሊንኩን ተጭናችሁ ግቡ። ይሄው ሊንኩን ተጭናችሁ ግቡ ብዬ ጻፍኩ። ይሄው ስለዚህ አሁን ይሄንን እዚህ ጋር ቦታ አመቻች አስቀምጠዋለሁ በዚህ መንገድ። ከዛ ሴብለውና ይሄውላችሁ ራይት ምልክቷን ነካለው። ይሄው መጨረሻ አካባቢ ይሄን ቪዲዮ ሙሉ ማየት የፈለጉ ሰዎች ከፕሮፋይል ላይ ሊንኩን ተጭነው እንዲገቡ አድርጋለሁ ማለት ነው። ሌሎች የፈለጋችሁን ቴክስቶች በዚህ መንገድ ታስገባላችሁ። እኔ ቪዲዮ እንዳይረዝም ወደ ቀጣዩ ስቴፕ እሄዳለሁ። ይሄን ከጨረስኩ በኋላ ከዚህ ጋር ያሉ ነገሮችን ጨርሻለሁ። ከላይ እዚች ጋር ተመልከቱ። ቀይ ምልክቷን ወይም ደግሞ እዚች ጋር አለች ከላይ በስተቀኝ ጫፍ፣ እሷን ጠቅ አደርጋለሁ። እንዲህ ካደረኩ በኋላ በዚህ መንገድ ይሄድልኛል። በዚህ መንገድ ከሄደልኝ በኋላ አሁን እዚህ ላይ ሙሉ ዋናው ስቴፕ ያለ እዚህ ጋር ነው። እዚህ ጋር ያሉ ስቴፖችን አንድ ባንድ ተከታተላላችሁ። ይሄው አድ ዲስክሪፕሽን ይላል። ስለዚህ አድ ዲስክሪፕሽን የሚለውን ትነኩና ስለ ቪዲዮ ገለጻ ታደርጋላችሁ። ቪዲዮ ምንድነው? ስለ ቪዲዮ ያለውን ነገር ገለጻ ታደርጋላችሁ። እኔ እዚህ ጋር ያዘጋጀው ስላለ እሱን ላምጣና ላሳያችሁ። እሱን ኮፒ አድርጌ ላምጣና ላሳያችሁ። ይሄው እዚህ ጋር ለምሳሌ እዚህ ጋር ይሄው ተመልከቱ። ዲስክሪፕሽን የሚለው ይሄውላችሁ በትክክለኛው መንገድ ቲክቶክ ላይ ቪዲዮ ፖስት አደረግ how to upload videos on TikTok የሚል ነው። ይሄንን ካደረኩ በኋላ ሃሽታግ አንድ ባንድ ያስፈልጋቸዋል። ሃሽታግ አንድ ባንድ ይሄው ሃሽታግ ጠቅ ታረጋላችሁ። እዚህ ጋር ለምሳሌ ቪዲዮ ፖስት የሚለውን ጠቅ አረጋለሁ። አሁንም ጠቅ አረግና ቪዲዮ አፕሎድ አደራረግ
አሁንም ጠቅ አደርግና ኢትዮቲች አሁንም ጠቅ አደርግና በስልክ ገንዘብ መስራት የሚለውን እዚህ ጋር አስገባለሁ። ስለዚህ 5 ሃሽታግ በላይ ማድረግ አችሉም። ይሄው ማክሲመም ነው የሚላችሁ። እስኪ 1 2 3 4 5ኛ አንድ ልጨምር። ስለዚህ እዚህ ጋር ቴክስት ኤዲቲንግ የሚለውን እዚህ ጋር ላስገባ። ይሄው 5ቶችን አስገባው። ስለዚህ እናንተ ሃሽታግ ስታስገቡ በቪዲዮ ዙሪያ ያለ ሃሽታግ ነው የምታስገቡት። ይሄን ታደርጋላችሁ። ይሄን ካደረጋችሁ በኋላ ይሄው ሃሽታግን ጨርሳችኋል። አሁን እዚህ ጋር ምን እናደርጋለን? ተመልከቱ። ሃሽታግን ጨርሰናል። እዚህ በኋላ ከታች ይታያችኋል ኤቭሪዋን ካን ቪው ዚስ ፖስት ሚለዋን እሷን ክሊክ ታረጉና የእናንተ ለምሳሌ ፍሬንድ ላይ ሆኖ ከሆነ እዚህ ጋር ሆኖ ከሆነ ወይም ፍሬንድ ላይ ሲሆን በቀይ እንደዚህ ያበራል። ከዛ ውጭ ደግሞ ኦንሊ ዩ ላይ ሆኖ ከሆነ ቸክ ታረጋላችሁ። ይሄን ቪዲዮ ለማን ላደርሰው ነው እያላችሁ ያለ ሲስተም። ስለዚህ አልጎሪዝሙ ለማን እንዲያደርስ እዚህ ጋር ታዙታላችሁ። ኤቭሪዋን ካን ቪው ዚስ ፖስት ብላችሁ ኤቭሪዋን የሚለውን ታደርጋላችሁ ማለት ነው። ከዛ በኋላ ሞር ኦፕሽን የሚለውን ክሊክ ታደርጉና እዚህ ጋር ተመልከቱ። ሁሉንም ነገር እዚህ ጋር አንድ ባንድ ኦን ማድረጋችሁን ቸክ አድርጉ። አለው ኮሜንት የሚለው በዚህ መንገድ አግኝታችሁት ከሆነ አለው ኮሜንት የሚለውን ታበራላችሁ። አለው ሪዩዝ ኦፍ ኮንቴንት የሚለውን ደግሞ ልክ በዚህ ጠፍቶ ከሆነ እሱንም ታበራላችሁ። ይሄ ማለት ሪዩዝ ኦፍ ኮንቴንት የእናንተን ኮንቴንት ሌላ ሰው እንዲጠቀመው መፍቀድ ማለት ነው። ቫይራል እንዲወጣ ይሄን ኦን አድርጉ። ከዛ በኋላ ዝቅ በሉና ከታች አውቶ ቼክ ሳውንድ ኮፒራይት ካለባችሁ እዛው ላይ ቼክ እንዲያደርግላችሁ ኦን ማድረጋችሁን እንዳትረሱ። አያችሁ፣ እነዚህን ወሳኝ ሴቲንጎች አንድ ባንድ በደንብ በጥንቃቄ ተከታተሉ። ከዛ በኋላ ዋናው ሴቲንግ ደግሞ እዚህ ላይ አለው ሃይ ኳሊቲ አፕሎድ ይላል። እሱና ኦፍ ሆኖ ከሆነ ምንም አይነት ቪዲዮ ብትለቁ የእናንተ የቪዲዮ ኳሊቲ ዝቅተኛ ስለሚሆን ይህን ካልበራ ቪዲዮአችሁ ለብዙ ሰው አይደርስም። ቢደርስም ሰው ስክሮል እያደረገው ስለሚያልፍ ምንም አይነት ተመልካች አይኖረው ማለት ነው። እዚህ ላይ ሃይ ኳሊቲ አፕሎድስ የሚለውን ኦን ማድረጋችሁ እንዳትረሱ። በደንብ በጥንቃቄ እሱን ከጨረሳችሁ በኋላ እዚህ ጋር ያሉ ወሳኝ ሴቲንጎችን ከዚህ ጋር ሴቭ ፖስት ዊዛውት ዋተርማርክ የሚለውን ኦን ማድረጋችሁን አትርሱ። እዚህ ላይ እነዚህን ወሳኝ ሴቲንጎች አንድ ባንድ አስተካክለናል። ተመልከቱ እንግዲህ አለው ሃይ ኳሊቲ የሚለው፣ አውቶ ቼክ ሳውንድ ኮፒራይት የሚለው፣ እዚህ ጋር አለው ሪዩዝ ኦፍ ኮንቴንት የሚለውና አለው ኮሜንት የሚለው አራት ወሳኝ ሴቲንጎችን አስተካክላችኋል። እዚህ ላይ ነው አልጎሪዝሙን እዚህ ጋር ነው በደንብ የምትነግሩት ማለት ነው። ስለዚህ በዚህ መንገድ እነዚህን ካስተካከላችሁ እናንተ ሁሉንም ነገር ጨርሳችኋል። አሁን ቀጥታ ፖስት የምትለዋን ነክታችሁ ፖስት ማድረግ ብቻ ነው። ሌላ ምንም አይነት ነገር የለውም። በትክክለኛው መንገድ በዚህ መንገድ ቪዲዮአችሁን የምትጭኑ ከሆነ በአጭር ሰዓት ለውጡን ታያላችሁ ማለት ነው። ስለዚህ ገብታችሁ በዚህ መንገድ ከዚህ በኋላ ቪዲዮአችሁን በዚህ መንገድ እያስተካከላችሁ እየጫናችሁ ለውጡን በአጭር ሰዓት ታዩታላችሁ ማለት ነው። እነዚህን ደረጃዎች በጥንቃቄ ከተገበራችሁ በቪዲዮአችሁ እይታ ላይ ትልቅ ለውጥ ታያላችሁ። በሚቀጥለው ቪዲዮ ፖስት ስታደርጉ እንዳይጠፋባችሁ አሁኑኑ ይሄን ቪዲዮ ሴቭ አድርጉ። ሁሌም እንዲህ አይነት አስተማሪ ቲፖችን እንዲደርሳችሁ ሳብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ይሄ አይነት ችግር ላለባቸው ጓደኞቻችሁ ቪዲዮውን ሼር አድርጉላቸው። ያልገባችሁ ጥያቄ ካለ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።